የምፈልገው አንድ ነገር ብቻ ነው። እሱም እናትሽን እንዳገኛቸው ነገር አልተሳካ። እሺ እሷን ካልተሳካ ምን ፈልግ? መልካም ዜና አለኝ። ምንድን ነው? የአንቺን ቤተሰቦች አግኝተናቸዋል። አትቀልድ እባክህ። እውነቴን ነው ድል፣ በጣም ተጎድተዋል። ኦይ ይሄን እንዴት ልታውቅ ቻልክ? አባዬ እዛ መቃብር ቦታ ሲመጣ አብረን ነበር የመጣነው እና እዛ ከሚያለቅሱ ሰዎች መሀል አግኝተናቸው። ይቅርታ፣ ይሄን ማመን አልችልም። እንድታምኝ ማድረግ እችላለሁ። ምን አይነት ማስረጃ እናቀርብልሽ? ኦይ አንተ እኔን ለመርዳት ለምን ፈልግ? እውነት ለመናገር አንቺን አይደለም መርዳት የፈለጉት እነሱን ነው። እሺ ጥሩ፣ መሄድ እንችላለን? ወይ እድል፣ ዛሬ ማስተመለሽ ይምሻል። ግድ የለም ልሂድ። እማዬ ነገር ያትመጣለሁ። እሺ ይሄ መሆኑን ነው የማውቀው። እሺ ሽምግልናውን ትንሽ ብናራዝመውስ? ጥሩ አደረግ። አራዝማ በቃ። ፈልገሽ ነበር ማለት ነው? አይ አንተ ካልክ ብዬ ነው። ጥሩ እሺ ትይት፣ ግን ሁሌም እንደምወድሽ እንዳትረሽሽ። እሺ ፈጣሪ ማስቀየም አይሆንብህም። ከሞት እንደተነሳች እኮ ነው መቁጠር ያለብህ። እሺ ትይት፣ አልዋሽሽም፣ ግን ግራ ገብቶኛል። ግራ ይግባህ አባዬ፣ ሁሉም ነገር ይስተካከላል። ምን እንደሚያጓጓኝ ታውቃለህ? በቃ እሷ ስታስታውስ ምን እንደምትል ለማወቅ። ከማል ግን ይድናል? በሚገባ ይድናል አባዬ፣ አታስብ። እሺ ትይት፣ ነገ ግን እሺ ብላ ቤት የምትመጣ ይመስልሻል? መሰለኝ እንግዲህ እዛው በሯ ላይ አንጥፌ መተኛ ካለብኝ አድርገዋለሁ እንጂ ትቻት አልመጣም። ትመጣለች፣ አታስብ። እኔ ግን አሁን ላይ ያሳሰበኝ እኔ ጉዳይ ነው። የአንቺ ጉዳይ ደግሞ ምንድን ነው? አሁን ሰበብ የማደርግበት ምክንያት የለኝም። ሁልጊዜ ለመሄድ ብፈራም አሁን ግን የግድ ማድረግ አለብኝ። ምንድን ነው የምታደርጊው? ምንም ከዚህ በኋላ ማሳበብበት ሰበብ የለኝም። ስለዚህ ሀገር እሄዳለሁ። ቤተሰቤ ነው ፊት ለፊት እጋፈጣለሁ። ቶሊ ቤተሰብ ቢናድድም ጨክኖ አይቶ ልክ ነህ አባዬ። የኔ ግን ተለየ። እንደወጣሁ እኮ ነው የቀረሁት። ስንት ጊዜ ነው አይንሽ ልይሽ እያለኝ የቀረሁት። ሰላም ሰላም ውድ ቻናል ቤተሰቦቼ፣ አስቱኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትውልድ ድራማ ዛሬ ምን ተፈጠረ ብሎን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ውድ ተመልካቾቼ እንግዲህ አባዬን እስቲ ተመልከቺኝ፣ አስታውሽኝ፣ ሕክምና ታሪክና ወደ ድሮ ማንነትሽ ትመለሻለሽ ሲል የቀድሞ ሚስቱን ደጋግሞ እየለመናት ነበር። እሷም እሺ እንግዲህ ልጄ ትምጣና የሚሆን ነገር አብረን እናያለን፣ አሁን ግን ልጄ እንድትመለሽልኝ እፈልጋለሁ ስትል ትነግሯለች። ተመስገን እንግዲህ እንዳጋታና ስተከታትሎ ናቲ ስላገኘም ትሁት ይሄ ነገር ወዴት አቅጣጫ አንተ እንደምታስበው አይደለም፣ እሷን ወደ ቤቷን መልሳት ነው ይዤ የመጣው በማለት ይነግራታል። ነገር ግን ተመስገን ቆይ እያደረግኩ ያለ ነገር ምን ይመስላል? እገልሃለሁ ስል መደባደብ ጀመረ። ቆይ አንተ ከመደባደብ ውጪ ሌላ ስራ የለም እንደ እብድ ነው በማለት ይጮውበታል። አይ እኔ እብድ አይደለሁም በጭራሽ፣ እብዱማ አንተ ነው በማለት ይጮውበታል። ነገር ግን አንተ እንደምታስበው አይደለም እባክህ ብሎ ይጠይቃል። ታዲያ እንዴት ነው ያሰብኩት? ቆይ አንቺ ምን እያደረግሽ ነው በማለት እጅግ በጣም ስጮህበትና ስሳደብ ነበር። ትሁትም ተመስገን ያደረገው ነገር እጅግ በጣም አስገረማት። ናቲ ያደረገው ነገር እጅግ በጣም ባስገረማትም ነገር ግን ነገር ሁሉ ግራ ተጋባች። ምክንያቱም ናቲ አሁን ላይ እየተቀየረ መሆኑን ተረዳች። የባየን ቀድሞ ሚስት እንዳትገኝ ብዙ ነገር ሳረግ ነበር። አሁን ግን እያደረጉ ያለ ነገር ቆይ ምን እያደረግኩ ነው? ተመስገን በጭራሽ ናቲ ጥሩ ሁኔታ ላይ እንዳለ አይመስለኝም። ከእናቱ ጋር እየተባበረ እንዳለ የአባዬ ቀድሞ ሚስት እንዳትገኝ እንዳረገ እንደውም እድልን ቤተሰቦችሽ ተገኘ በማለት አግቶ ቤት ዘግቶበት እንደነበረም ጭምር እድልን ናቲ ይቅርታ ጠይቋት አንቺን ሊጎዳ አልነበረም፣ ግን ስለተበሳጨው ብቻ ነው፣ እባክሽን ምስጢሬን ብቻ ደብቂልኝ ሲል ይነግራታል። እሷም እሺ እኔ የምትፈልገውን ነገር በሙሉ አድርጋለሁ፣ ግን እባክን በቃ ወደ ቤቴ መልሰኝ፣ እኔ የምፈልገው አሁን ወደ ቤቴ መሄድ ብቻ ነው ስትል ትነግረዋለች። እሱም እሺ ወደ ቤትሽ መልስሻለሁ፣ ነገር ግን ለማንም ምንም ነገር እንደማትናገሪ ቃል ግቢልኝ ብሎ ቃል ለማስገባት እየሞከረ ነበር። እናም እሷም እሺ ለማንም ምንም ነገር አልናገርም፣ ነገር ግን ወደ ቤቴ
እንዴት መልሰኝ እፈልጋለሁ እባክህ ስትል ትለምናለች። እሱም እሺ በቃ ወደ ቤትሽ መልስሻለሁ፣ ነገር ግን እባክሽን የማውን ነገር እንዳታረጊ በማለት ይለምናታል። እሷም እሺ ምንም ነገር አላደርግም፣ ግን እባክህ ወደ ቤቴ ብቻ መልሰኝ፣ ለትሁት ሆነ ለማንም ሰው ምንም ነገር አልናገርም፣ በቃ ጓደኞች ጋር እንደነበርኩና ወደ ቦታ እድል ብቻ ነው የምናገረው ስትል ትነግረዋለች። እና ተመስገን ምን እየተፈጠረ ነው እድል ብሎ ስጠይቃት እና አይ ምንም ነገር አይደለም አሁን ፈልገው ወደ ቤት መሄድ ነው ስል እድልን ወደ ቤት አምጥቼ ነው አባዬ። አይ ተመስገን ነበር ያገተው ለተመስገንን ወንጀለኛ ለማድረግና ተመስገን ጥፋተኛ ለማድረግ እየሞከረ ነበር። ናቲ እኔ በጭራሽ አንተን አላምንም፣ ይልቁን እስካሁን ባላተውትን ከፈለግኩ ውጭ ማግኘት ትችላለህ፣ አቤቴ እንድትመጣ አልፈልግም በማለት እጅግ በንዴት ናቲን አናግሯል። ነገር ግን አባዬ አሁን ላይ ናቲ ያለ ጥላቻ እጅግ በጣም ጨምሯል። ነገር ግን ተመስገን ምንም ነገር እንዳልተፈጠረው ናቲ ምንም ነገር እንዳልተፈጠረው ሳስመስል ነበር ትሁት ያደረገው ነገር ናቲ በሙሉ ሲሰማ እጅግ በጣም አዝናና እጅግ በጣም አለቀሰች እና እድልን አግኝታ ለማውራት ወሰነችው። እድል ናቲ ጥሩ ሰው እንዳልሆነና አስመሳይ ሰው እንደሆነ እንደም እንዳሰቃያቱም እና ከማማዬና አባዬ እንዳይገናኙ ሳደርግ የነበረው እሱ እንደሆነ ስትነግራት ትሁት በጣም አለቀሰች። አባዬም የቀድሞ ሚስቱን ወደ ቤት መመለስ ይቅርታውን እየተማጸነና እባክሽ ወደ ቤት ተመለሽ እያለ ደጋግሞ ስለመናስ ነበር። እሷም አይ በጭራሽ እኔ ከዚህ ወዴትም አልሄድም ስትል ልጄን ትቼ አልሄድም ስትል ከነ ልጅሽ ነው የምፈልገው ሕክምና ታረጊና ሙሉ በሙሉ ሁሉ ነገር ታስታውሻለሽ፣ እባክሽ መኝኝ፣ እኔ ከልቤ ነው የምወድሽ፣ መቼም በወላጣሽ አልፈልግም በማለት ደጋግሞ ቢለመናቱም እሷ ግን ከቀይ ወዴቱ መሄድ እንደማትፈልገውም ደጋግማ እየነገረችው ነበር። ቢሆንም ግን እባክሽ የቀድሞ ቤትሽና ህይወትሽ እኔ ነኝ ባልሽ ነኝ ብሎ ቢነግራቱም አንተ የኔ ወንድም አንተ የምታወራው ነገር ምንም ሊገባኝ አልቻለም፣ ነገር ግን ለተወሰነ ጊዜ ብቻዬን መሆን ፈልጋለሁ፣ እንድትርቀኝ ፈልጋለሁ ብላ ትነግረዋለች። አባዬ ሁሉ ነገር ተረጋግተ ይሆናል እባክህ ስሜታዊ አትሆን አባዬ ብሎ ይለምን ጀመረ። ተመስገን ሁሉ ነገር እንደምስተካከልና የቀድሞ የአባዬም ማዘርም ታክሞ እንደምድኑና ወደ ቀድሞ ማንነታቸው እንደሚመለሱ ቃል ይገባላለሁ ስል ይነግራታል። አባዬን እንደምንም ተረጋግቶ ወደ ቤት እንዲመለስ እያመቻቹ ነበር እና ተመስገን ናቲ ያደረገው ነገር ግን እጅግ በጣም ያሳፍር ነበር። ትሁት ይህን ስትረዳና ስትሰማ እጅግ በጣም አዝና ግን አሁን ናቲን በጸባይና ይህ ነገር እንዳልተፈጠረ አስመስላ ለማወቅ ስትሞክር ነበር እና የወሰደው የአንገት ሐብል የአባዬ ቀድሞ ሚስት ትክክለኛውን አልነበር የሚሰጣችው እንድትመልሰው ነገረው እና እሺ አንቺ ጥለሽ የምትሄጂም ስትላ እኔ አንቺን ወዴትም ጥዬ አልሄድም፣ አንቺ እኮ ልጄ ነሽ፣ ስለዚህ አንቺ ልጄ ብቻ ነሽ ስትል ትነግራታለች። እና ቢሄዱ እንኳን ጥዬሽ አልሄድም ይዤሽ ነው የሚሄደው እንጂ አንቺን ለማን ትቼ ነው የሚሄደው የኔ ልጅ፣ በጭራሽ አንቺን ትቼ አልሄድም ስትል ትነግረዋታለች። እና ምንም ቢፈጠር ሁሌም አብሮ እንደሚሆኑና እስከ መጨረሻ ከሷ ጋር እንደምትሆኑም ጭምር እየነገረቻት ነበር። ናቲም እንግዲህ እድልን ቤተሰቡ እንደማያገኛት እና ከቤተሰቡ ጋር እንደሚያገናኛት ቃል ይገባለታል። ነገር ግን እድል ናቲን በጭራሽ እንደማታምነው ትነግረዋለች። ነገር ግን ወደ ሰውን በግድ ታምኛለች ብሎ እሷን ለማሳመን እየሞከረ ነበር። ነገር ግን አሁን ላይ ምንም ነገር ማንም ማመን እንዳለብኝ አላቅም፣ ግን እባክህን በቃ ለተወሰነ ጊዜ እኔም ሆነ እናቴን እንድትርቀኝ እፈልጋለሁ፣ ብቻችን ተውን ስትል ትነግረዋለች። ነገር ግን ናቲ መቼም እንደማይተዋትና ሁሌም ከጎናቸው ስለኔ መጥፎ ነገር በጭራሽ መናገር የለብሽም፣ ስለኔ ጥሩነትና እኔ የረዳውሽን ለትሁት ሆነ ለማንም ሰው ለአባዬም እንድትናገር ይፈልጋሉ ብሎ እያስገድዳት ነበር። እሺ የምትፈልጉን ነገር አድርጋለሁ፣ ግን ከናይም ሆነ ከናቴ እንድትርቀኝ ፈልጋለሁ እባክህ ብላ ስትለምነው ተመስገን ግን እድልን በጭራሽ መፍራት እንደሌለባትና ሁሌም ከጎና ሆኖ እንደመረዳት ቃል ገባለት። እሷም በመከፋትና በምታዝኑበት ሰዓት ለተመስገን ትደውልና ተመስገን በመጨረሻ ጥሩ ስራ እየሰራ መሆኑን እና ናቲን አርፎ እንዲቀመጥ እና ይልቁን ሽማግሌ እንድትልክ እፈልጋለሁ ሰዓቱ ደርሷል። እንግዲህ ቲና ሽማግሌ እንዲዘገይ እንዲያረጉ ስላነገረችው ሽማግሌ የተወሰነ ጊዜ መቆየት እንዳለበት ለትሁትም ትሁትም ጥሩ እንግዲህ ካልኮ ብላ ትነግረውን በዚህ ደስተኛ ነበረች።
እና ሽማግሌ ለማላክ ቀኖቹ እንደመሰሉና ትሁት ቤተሰቧ ጋር መሄድ እንደምትፈልገው ስትነግረው ትሁት ምንም ብታረግ እንደሚወዳት ደጋግሞ እየነገራት ነበር ናቲ። ነገር ግን እያስመሰለ ነበር። ናቲ አስመሳይና ውሸታም መሆኑም እንደውም በተቃራኒ ከእናቱ ጎን እንደቆመ ለእናቱ እያገዘ እንደሆነ አባዬ ተገነዘበ እና እንደውም ይልቁንስ ቤት ባትመጣ ደስ ይለኛል፣ አዎ ግማሽ ደስታ ነው ብሎ ስሜታዊ በመሆን አናገረው። ናቲም አይ አባዬ እንደዚህማ ስሜታዊ አትሆን እባክህ ተረጋጋ እንጂ ብሎ እየለመነ ነበር። ነገር ግን አባዬ መጥፎ ነገር ሳይናገር ዝም ብሎ ነገሮችን ዝምታ ለማሳለፍ ሞከረ። በጣም ደስ ይላል ስላገኘ ደስ ብሎኛል አባዬ ብሎ ያወራን። እናም ትሁትም የማውን ነገር ስትናገረው አልገባኝም እያለ ነበር። እናም እንግዲህ እኔ ያልኩም ያው ሁሉ ነገር ሲወራ አይሳካም፣ ለዛ ነው ምንም ነገር ልነግርህ ካልፈለግኩ ስትል ትነግረዋለች። ለማንኛውም አሁን ሁሉ ነገር አስፈላጊ የአባይ ቅርቦ ቤት መገኘቱ ብቻ ነው አስፈላጊ ብሎ ይነግራታል። አይ በጣም ደስ ይላል፣ ይህን ነገር በመስማቴ ደስ ብሎኛል እያለ መሄድ አለብኝ ብሎ ይሄዳል። እድል በጣም ፈርታለች። እማዬ ትተሽ የምትሄጂ ከሆነ እኔ ማንም የለኝም፣ ብቻዬን ልጄ፣ እኔ አንቺን ትቼ የትም አልሄድም። ስለዚህ በጭራሽ ማሰብ የለብሽም። እኔ እኮ አንቺ ልጄ ነሽ። ስለዚህ ወዴትም ትቼሽ እንደማይሄድ እየነገርኩሽ ነው እያላት ነበር። እና አንቺ ልጄ ነሽ፣ የትም ብሄድ እንኳን አንቺ ልጄ ነው እንጂ አንቺን በጭራሽ ትቼሽ አልሄድም፣ አሰባይ ግባሽ እያለቻት ነበር። እናም እድልም እንግዲህ እሷ እሺ የምትል ከሆነ ሁለቱም ለመንከባከብ እኔ ዝግጁ ነኝ በማለት ይነግረዋል። ስለዚህ ሀሳብ እንደማይቀና አባዬን ደስተኛ እንደሚሆን ጭምር እየነገረው ነበር። ሁሉ ነገር እንደመስተካከልና ምንም ነገር እንደማይፈጠርም አንድ ላይ እያወሩ ነበር። አባዬ ተረጋጋ፣ ደስታ ሙሉ ይሆናል፣ እባክህን ለመረጋጋት ሞክር ስትል ትነግረዋለች። ነገር ግን አባዬ የቀድሞ ሚስቴም ትሁት አንቺ ብዙ ነገር አረግሽልኝ እና ሞተች ብዬ ስከራከርሽ ነበር። ነገር ግን ተስፋ ሳትቆርጭና ቁጣዬን እንኳን ሳትፈሪ ሁሉ ነገር አሳካሽልኝ። ግን አባዬ አሁን መሄድ አለብኝ ስትል ትነግራለች። አይ በጭራሽ እንድትሄጂ አልፈልግም። አይ ቤተሰቦችም ናፍቆኛል፣ ሄጄ አግኝቼ የእነሱ እንደምነት አረጋግጬ መምጣት አለብኝ ስትል ትነግራለች። እና ተመስገን እንግዲህ እድልን ቤተሰቧን እንዳገኘ ለማሳመን እየሞከረ ነበር። እና ከአባዬ ከመቃብር ቦታ ስንፈልግ ሲያለቅሱ አይቻቸው ነው እና አግኝቻለሁ ቤተሰቦችሽን እያለ ውሸት ፈጥሮ እድልን ከዛ እንድትርቅ ለማድረግ እና ቤተሰቧ ጋር እንደሚወስድ እየነገራት ነበር። እድልም ልክ ስታምኑ እንዴት እንደዛ ለወንጃል ብላ አመነችው። እናም እሺ ብላ መሄድ ጀመረች እና ያለ ነገር ለመናገር ትወስናለች። እሷም እሺ ብላ ከሱ ጋር ለመጓዝ ትወስናል። ለእናቴ ነገር የመጣው ቤተሰቦችን ካገኘ በጣም ደስ ይለኛል በማለት ትነግረዋለች። አዎ ሀሳብ ግባሽ ቤተሰቦችሽ ተገኘ ስልክ ይነግራታል። እሷም እሺ በማለት ደስ ይላታል። እናም አንድ ላይ ለመሄድ ይወስናሉ። ነገር ግን እያስመሰለ ነበር እንጂ እድልን ወደ ቤት አስገብቶ በር ዘግቶበት ያሰቃያት ጀመረ። እባክህ ክፈተኝ፣ እኔ ላይ መጫወት ምን ማለት እንደሆነ አሳይሻለሁ። የገዛ ራስሽ ነሽ እንደዛ ያደረግሽው። ቆይ አንቺ ምን አስበሽ ነበር? ምን አስበሽ ነው እንደዛን ነገር ያደረግሽው? ሲል መጮህና መቆጣት ጀመረ። ይህንን ነገር ቀድመሽ እንዳታረጊ ነግረሽ ነበር፣ ግን ትዕዛዜ ልትሰሚ አልፈለግሽም ነበር እና እያለቀሰች እባክህ ልቀቀኝ እያለች መጮህና ማልቀስ ጀመረች። እሱ ግን መቼም አልለቅሽም አርፈሽ ተቀመጪ ብሎ ያመነጫጭቃት ነበር። እሷ ግን እጅግ በጣም እያለቀሰች ልቀቀኝ እባክህ ብላ በጣም እያለቀሰች ነበር። ነገር ግን ምንም ነገር ልትሰማ ፈቃደኛ አልነበረችም። እድል እያለቀሰች ነበር። ተመስገን ጋር እንዳጋጣሚ ስትደውል ትሁትም ትደነግጣለች። እድል የሆነ ነገር ሆናለች እያለ አባይም ሄዶ ለመጠየቅ ይወስናል። ልጅ የሆነ ነገር ሆናችብኝ እያለች እንግዲህ በጣም አወይ እያለቀሰች ነበር። ልጅ አንድ ነገር ከሆነች እኔ መኖርና መተንፈስ አልችልም፣ ልጅ የሆነ ነገር ሆናለች በማለት ትታለቅስ ነበር። ተመስገን ናቲ አንድ ነገር እያደረገ ለትሁት ደውለው ናቲን እንዳገኘና እና እድልን እንዳገኘው ጭምር ስትነግረው ነበር። ተመስገን እያዋሽኝ አይደለማ እውነቱን ነው። ከመቼ ነው እኔ አንቺ ዋሽቼ የሚያውቀው? ተመስገን ናቲ አንክቷት እንደነበረና እንዳገኘው እንዲሁም ፈልጋ ልታገኝሽ ትፈልጋለች በማለት ይነግራታል። እና ትሁትም እሺ እድልን እኔ አግኝቼ አውራታለሁ፣ እማዬን እንድታሳምን እዚህ መጥቶ ሕክምና እንዲጀምሩ እናደርጋለን ስትል ትሁት ሀሳቡን ታቀርባለች። እሱ በነገሩ ይስማማና ጥሩ ነው፣ እንዲሁም አንቺ አግኝተሽ ብታወሪ
ያው ትባባላችሁ በማለት ይነግራታል። እሷም እሺ ብላ ትሁትን አግኝታ ለማውራት ትወስናለች። ትሁት እንደምንም ብላ እድልን እማዬን አሳምና ሕክምና እንድጀምርና ትውስታው ሙሉ በሙሉ እንዲመለስለት ማድረግ አለብን። አባዬ ሙሉ በሙሉ ደስተኛ መሆን አለባት። ደስተኛ ይገባል። እድሜ ልኩ ሲፈልግ ነበር እና እድልም እሺ ብላ በነገሩ ተስማምታ እሺ ሕክምናውን እንዲጀምር እማዬን እንደምንም ብዬ አሳምኛት ይዤ እመጣለሁ በማለት ትነግራታለች። ትሁትም በጣም ደስ ብሏት እማዬ በቅርቡ ሕክምና ትጀምራለች፣ አባዬ ሙሉ በሙሉ ደስተኛ ይሆናል ብላ እያሰበች ነበር እና እድልን በነገሩ ተስማማና እንደምንም ብዬ እናቴን አሳምኜ ይዤ እመጣለሁ ስትላት ነበር። እድልም እሺ እና ከትሁት ጋር ስምምነት ይፈጥራሉ ማለት ነው። ናቲ ግን ምንም ደስተኛ አልነበረም። እኔ የሰራሁት ምንም ስራ የለም በማለት ወደ ተመልካዮቼ እንግዲህ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር